ይህንን የተጣናችሁት ለማዳመጥ ነው። በጆሮአችሁ ብቻም ሳይሆን በውስጣዊ ማንነታችሁ ውስጥ በሚርበደበዱት አውታሮቻችሁ ጭምር ለማዳመጥ። ምክንያቱም አሁን ልንዳስሰው የምንጀምረው ነገር በአእምሮ ግዛት ብቻ የሚጠቃለል አይደለም። ይልቁንም ጥላዎች በሚራመዱበት፣ ብርሃን በሚንቀጠቀጥበት፣ ስቃይ መሰናክል ሳይሆን መግቢያ በር በሆነበት በስነ ህሊና ሳይኪ ጥልቅ መተላለፊያዎች ውስጥ የሚገኝ ነው። እኔ እናንተ በፊቴ እንደቆማችሁ አድርጌ ላነጋግራችሁ እሻለሁ። እያንዳንዳችሁ በልባችሁ ያልተዘመረለት የጽናት ታሪክን ይዛችኋል። የሌላውን ሰው ጨለማ የመሸከምን ድብቅ ህመም፣ የአንድ ስሜት ተጋሪ በናርሲሲስቱ ግም ውስጥ አልፎ በሕይወት ሲወጣ የሚመጣውን ያንን እንግዳ ለውጥ አሳክታችኋል። ብዙዎቻችሁ መትረፍ ወይም ሰርቫይቫል የታሪኩ ፍጻሜ እንደሆነ አድርጋችሁ ታስባላችሁ። ነገር ግን መትረፍ መርዙን ከጠጡ በኋላ ለሚቀረው ነገር መግቢያ ደፍ ወይም ትረሾልድ የምንለው ብቻ ነው። በሌላው ሰው በማይጠግብ ረሃብ ውስጣችሁ ከተቦረቦረ በኋላ የሚቀረው ነገር እንዲሁ የተሰበረ ዕቃ ብቻም ሳይሆን ከአመድ ላይ የሚነሳ አዲስ የሆነ ቅርጽ፣ አዲስ ቀዳሚ ቅርጽ አርኪታይፕ የመሆን እድል ነው። እናም በጋራ ልንጋፈጠው የሚገባን ጥያቄ ይህ ነው። ከዚህ ወደ ጥልቁ መውረድ በኋላ ከዚህ የነፍስ ስቅለት ክሩሲፊኬሽን በኋላ ስሜት ተጋሪው ማን ይሆናል የሚል ጥያቄ። ለመጀመሪያ ያህል በዩንጋዊው ትርጉም ስሜት ተጋሪ መሆን ምን ማለት እንደሆነ ልንገነዘብ ይገባናል። እንዲሁ ከልክ በላይ የሚሰማው ሰው ማለት አይደለም። እንዲሁ ስስ ስሜታዊ ሽፋን ያለው ብቻም አይደለም። ይልቁንስ ለማላከክ ወይም ፕሮጀክሽን፣ ለዝውውር ትራንስፈረንስ፣ ለሌሎች ላልተነገሩ ባለቤት የለሽ ጥላዎች እንደ ማስተናገጃ ቨስል እንዲያገለግል በድብቁ ህሊና አንኮንሸስ የተመረጠ ሰው ማለት ነው። ስሜት ተጋሪው አብዛኛውን ጊዜ የሚወለደው የስነ ህሊና ሚዛን የለሽነት፣ ሳይኪክ ኢምባላንስ በነገሰበት ድባብ ውስጥ ነው። ገና ከጅምሩ እንደ ልጅ ራሳቸውን ከወላጆቻቸው ስሜት፣ ከቤቱ ንዝረት፣ አየሩን ከሞላው ካልተነገረ ጭንቀት ጋር ያስማማሉ። ስሜታዊነታቸው የመትረፊያ ስልታቸው ወይም ሰርቫይቫል ስትራቴጂ ነው። ሌሎች ሊጋፈጡት የማይችሉትን ነገር የሚያንጸባርቅ መስታወት በመሆን ትርምስን ወይም ኪዮስን የሚቆጣጠሩበት መንገድ ነው። እናም ናርሲሲስቱ በሕይወታቸው ሲከሰት በአጋጣሚ አይደለም። ይህ ቀዳሚ ቅርጾች ወይም አርኪታይፕስ እርስ በርስ ወደ ከዘመን የቆየ ውዝዋዜ የሚሳሳቡበት የማይቀረው መግነጢሳዊ የሆነ ስህበት ነው። ናርሲሲስቱ የተካደው ጥላ ሻዶ ዲናይድ ሕያው መገለጫ
ኢምቦዲመንት ነው። ተሰባሪ የሆነውን አምላክ መሰል ገጽታውን ጋድላይክ ኢሜጅ ለመጠበቅ ሲል ሌሎችን መብላት ኮንሱም ማድረግ ያለበት ጭምብል ነው። ስሜት ተጋሪው ደግሞ በተፈጥሮ ናርሲሲስቱ ሊቀበለው የማይፈልገውን ነገር የሚይዝ፣ የሚመጥ፣ የሚውጥ ይሆናል። ነገር ግን የፈተናው እሳት እዚህ ጋር ነው። የናርሲሲስቱን ጨለማ መምጠጥ ቀላል ነገር አይደለም። ያ ያንተ ያልሆነ መርዝ ወደ ደም ስርህ ማስገባት ማለት ነው። በአንተ ላይ የተላከከን የጥፋተኝነት ስሜት መሰማት፣ ያንተ ያልሆነ እፍረት መቀበል፣ በደረትህ ውስጥ እንደ ባዕድ ዘር የተተከለውን ቁጣ ማስተናገድ ማለት ነው። ይህ መምጠጥ እንደ ሞት ሊሰማ ይችላል። ስሜት ተጋሪው የማንነት ስሜቱን ሊያጣ ይችላል። በግራ መጋባት ውስጥ እየሰጠመ የአእምሮ ጤንነቱን እየተጠራጠረ ናርሲሲስቱ እውነታ ማለት ጭምብሉን ያወጀው ብቻ ነው ብሎ በሚያምንበት የመስታወቶች አዳራሽ ውስጥ ተይዞ ራሱን ሊያገኝ ይችላል። ነገር ግን እዚህ ጋር ነግራችኋለሁ፣ በዚያ መበታተን ዲሶሉሽን ውስጥ፣ በዚያ መሰበር ውስጥ ቀዳሚ ቅርጻዊ የሆነ ነገር ይጀምራል። ይህ የቆሰለው ፈዋሽ ውንድድ ሂሊንግ ጉዞ ነው። ወደ ታችኛው ዓለም አንደር ወርልድ የሚደረግ የሻማናዊ ሸምኒክ ቁልቁለት ነፍስ ወደ ጥልቅ ጥሪዋ እንድትነቃ የእኔ ወይም ኢጎ መበታተን ዲስ ሜምበርመንት ነው። ከእንዲህ አይነቱ ፈተና በሕይወት ስትተርፉ እንደ ቀደመው በፍጹም አትሆኑ። ናርሲሲስቱን ተቋቁሞ የተረፈው ስሜት ተጋሪ ወደ ግርግሙ ሲገባ የነበረው ስሜት ተጋሪ አይደለም። ሞትና ዳግም ልደት ተከስቷል። የሌላውን ጥላ ተሸክማችኋል። ከመርዝ ጋር ታግላችኋል። እናም ሙሉ በሙሉ ካልተበላችሁ፣ አዎ ሙሉ በሙሉ ካልጠፋችሁ ተለውጣችኋል። ይህንን ፈተና ያመጣው ድብቁ ህሊና በውስጣችሁ የለውጥ ወይም ሜታሞርፎሲስ እድልንም አብሮ አዘጋጅቷል። ምክንያቱም መትረፍ ሰርቫይቫል ማለት አልኬሚ ካልሆነ ሌላ ምን ሊሆን ይችላል ነው ጥያቄው። የስቃይ እርሳስ፣ የግራ መጋባት ሜርኩሪ፣ የቁጣ ሰልፈር ሁሉም በስነ ህሊና ዕቃ ውስጥ አዲስ ነገር እስኪወጣ ድረስ ተዋህደዋል። እናም ወርቅ ይፈጥራል። እዚህ ጋር ደግመን እንጠይቃለን። ይህ ሲከሰት ማንን ትሆናላችሁ ብለን እንጠይቃለን። ጨለማን በንድፈ ሐሳብ ሳይሆን እንደ ቅርብ ወዳጅ የምታውቁ ትሆናላችሁ። በጥልቁ ውስጥ ስለኖራችሁ ከእንግዲህ ጥልቁን የማትፈሩት ትሆናላችሁ። ርኅራኄያችሁ የዋህነት ያልሆነበት፣ ብርሃናችሁ ጥበቃ የለሽ ያልሆነበት፣ ይልቁንስ ነፍሳችሁ በአጋንንት መካከል ተጉዞ የተመለሰን ሰው የነፍስ ክብደት የተሸከመ ትሆናላችሁ።
ከጭምብሎች ጀርባ የሚያዩ አይኖች ያሏቸው ሰዎች ትሆናላችሁ። ይህንን ሐሳብ በህልም ላስረዳችሁ። አንዲት ሴት በታላቅ የግብዣ አዳራሽ ውስጥ እንዳለች ህልም አየች እንበል። ጠረጴዛዎቹ በምግብ የተሞሉ፣ የወርቅ ጽዋዎች በወይን ተሞልተው ይፈሳሉ። ነገር ግን ልትበላ ስትቀመጥ ምግቡ በአፏ ውስጥ ወደ አመድነት ይለወጥና ወይኑ ደም ይሆንባታል። ዙሪያዋን ትመለከትና በጠረጴዛው ላይ ያለ እያንዳንዱ እንግዳ ጭምብል እንዳጠለቀ ትገነዘባለች። ፈገግ እያሉ እየሳቁ ነው። ነገር ግን ከጭምብሎቹ ጀርባ ባዶ የአይን ቤቶችና ጥርስ ማፋጨቶችን ታያለች። በድንገት እሷ ራሷ ጭምብል እንዳጠለቀች ደግሞ ትገነዘባለች። ጭምብሉን ስትነቅለው ትጮኻለች። ነገር ግን በጽዋ ውስጥ ነጸብራቋን ስትመለከት ፊቷ ብርሃናማ፣ ጠባሳ የሞላበት ነገር ግን የሚያበራ ራዲየንት ሆና ታያለች። አንድ አስፈሪና ውብ እውነትን በቅጽበት እንደተመለከተች እያወቀች እየተንቀጠቀጠች ከእንቅልፏ ትነቃለች። ይህ ህልም ከናርሲሲስቱ ግብዣ ተርፎ መገኘት ምን ማለት እንደሆነ ስነ ህሊና የሚገልጥበት መንገድ ነው። የማታለያውን አመድ መብላት፣ የተንኮልን ማኒፑሌሽን መራራነት መቅመስ፣ ጭምብሉን ማንሳት እና ከጠባሳው በታች ያለው ፊት ሊፈጠር በማይችል እውነታዊነት ወይም ኦተንቲሲቲ እንደሚያበራ ማድረግ። ይህ ለውጥ ዋጋ የማያስከፍል አይደለም። ዋጋ ያስከፍላል። ከናርሲሲስቱ መዳፍ መውጣት፣ ምንም ጠባሳ እንደማይተው በማሰብ ማንም አያታልላችሁ። ቁስሎች አሉ እና እነዚያ ቁስሎች ደግሞ ያማሉ። ከፍተኛ ጥንቃቄ፣ አለማመን በአእምሯችሁ ጥግ ላይ የሚያንሾኳሹከው የናርሲሲስቱ ድምፅ እያስተጋባ ሊኖራችሁ ይችላል። ነገር ግን እነዚህ ቁስሎች በራሱ በማንነታችሁ ላይ የተቀረጹ ጽሑፎች፣ ምልክቶችም ናቸው። በመሻገሪያ ስርዓት ውስጥ እንዳለፋችሁ ይነግሯችኋል። ምክንያቱም መትረፍ ማለት ህመምን ማስወገድ ማለት አይደለም። ትርጉሙ ብቅ ማለት እስኪጀምር ድረስ ህመምን የመሸከም ችሎታ ማለት ነው። ተርፎ የወጣው ስሜት ተጋሪ፣ የእውቀት ጠባቂ፣ የጥላ ጥበብ ማለትም ሻዶ ዊዝደም ተሸካሚ ይሆናል። ከእንግዲህ እንዲሁ ስሜታዊ ወይም ሴንሲቲቭ ብቻም አይደላችሁም፣ ጠቢብ ዋይዝ ናችሁ። የማታለልን ሽታ ታውቃላችሁ። የሐሰት ፍቅርን ጣዕም ታውቁታላችሁ። እሳቱ ከመታየቱ ከረዥም ጊዜ በፊት የተንኮልን ሽታ እንደ ጢስ በአየር ላይ አይታችሁ ለይታችሁ ታውቁታላችሁ። እናም ይህ ምንም እንኳ በዋጋ የተገዛ ቢሆንም ቀላል ስጦታ ግን አይደለም። ለምን እንዲህ መሆን አስፈለገ ብላችሁ ትጠይቁ ይሆናል። ለምን ስሜት ተጋሪው ለመንቃት በናርሲሲስቱ ጨለማ ውስጥ መከራ መቀበል አስፈለገው ብላችሁም ትጠይቃላችሁ። እኔም ለዚህ ጥያቄያችሁ መልስ እሰጣለሁ።
መልሱ ምክንያቱም ድብቁ ህሊና ሚዛንን ይፈልጋል የሚል ነው። ናርሲሲስቱ የራሱን ጥላ መሸከም አይችልም፣ ወደ ውጪ ያላክከዋል። እናም ያ ጥላን ማስተናገጃ ኮንቴነር ማግኘት ደግሞ አለበት። ስሜት ተጋሪው ከልጅነቱ ጀምሮ የራሱ ያልሆነውን እንዲሸከም የተዘጋጀው ያ ማስተናገጃ ይሆናል። ነገር ግን ድብቁ ህሊና እዚያው አይተዋቸው። መርዙ ከእንግዲህ ሊቻል ወደማይችልበት ወደ መሰበር ነጥብ ብሬኪንግ ፖይንት፣ ወደ ቀውስ ወይም ክራይሲስ ያመጣቸዋል እና በዚያች ቅጽበት ሁሉም ነገር ሲፈርስ ማንነት ራሱ የተሰበረ በሚመስልበት ጊዜ ስነ ህሊናው በጥልቅ ደረጃ ራሱን እንደገና የማደራጀት እድልን ያገኛል። ይህ ግለ ሙላት ወይም ኢንዲቪጁዌሽን የምንለው ነው። ዓለም እንድትሆኑት የጠየቃችሁን ሳይሆን በእውነት ማንነታችሁን የመሆን ሂደት። ብዙዎች ራሳቸውን ሳይሰበስቡ ስለማያልፉት አደገኛ የሆነ መንገድ፣ ነገር ግን የሚያልፉት ከዚህ ቀደም ከእንዲህ አይነቱ ጨለማ ጋር ታግለው ለማያውቁ ሰዎች በማይታወቅ ግልጽነትና ጥንካሬ ይወጣሉ። በአልኬሚ ጽሑፎች ውስጥ ስለ ኒጌርዶ፣ ስለ ጥቁረቱ የሚናገር አንድ ክፍል አለ። ይህ ሁሉም ነገር የሚሟሟበት፣ ብረቱ የሚበሰብስበት፣ ብርሃን የሚጠፋበት ደረጃ ነው። ነገር ግን የለውጥ ዘር የሚዘራው በትክክል በዚህ መበስበስ ውስጥ ነው። የናርሲሲስቱን ጨለማ የወሰደው ስሜት ተጋሪ ወደ ራሱ ኒጌርዶ ይገባል። እንደ ጠፋ፣ ዋጋ እንደሌለው፣ ባዶ እንደሆነ ይሰማዋል። ነገር ግን ከታገሰ፣ በማታለያ ውስጥ ለመቆየት እምቢኝ ካለ ከዚያ ጥቁር አፈር ነጩ ጽጌረዳ ማበብ ይጀምራል። እና ያ ስሜት ተጋሪ ማን ይሆናል ነው ጥያቄው። የራሱ መከራ አልኬሚስት ይሆናል። ስሜት ተጋሪነትን ብቻም ሳይሆን ማስተዋልን የሚሸከም ይሆናል። ነፍሱን በዋጋ ቢስነት አሳልፎ የማይሰጥ ይሆናል። የዚያን መስዋዕትነት ዋጋ ያውቃልና በተቃርኖ ይበልጥ ሙሉ ወይም ሆል ይሆናል። አሁን በጥንቃቄ አድምጡኝ፣ ምክንያቱም ስለሚቀረው አደጋ መናገር አለብኝ። ስሜት ተጋሪው ከተረፈ በኋላ ልቡን ሙሉ በሙሉ ለማደንደን፣ ራሱን ለመዝጋት፣ ከእንግዲህ መቼም አይሰማኝም፣ መቼም አላፈቅርም፣ መቼም አልከፈትም ብሎ ለማወጅ ሊፈተን ይችላል። ይህ ለመረዳት የሚቻል ነው። ስነ ህሊና ከጥፋት በኋላ ራሱን የሚከላከልበት መንገድ ነው። ነገር ግን ይህ ቋሚ ከሆነ አልኬሚው አልተጠናቀቀም። መፈወስ ማለት ድንጋይ መሆን ማለት አይደለም። ወርቅ መሆን ማለት ነው። ድንጋይ መሆን ሌላኛው የመከላከያ አይነት፣ ሌላ ጭምብል ነው እና በመጨረሻ ድብቁ ህሊና ያንን ጭምብል ይቀዳድደዋል። እውነተኛ መትረፍ ማለት ዳግም መከፈት ማለት ነው። ነገር ግን በዚህ ጊዜ ሊታረድ እንደተነዳው በግ ሳይሆን
የራሱን ጥንካሬ እንደሚያውቅ አንበሳ አሁንም በጥልቅ ይሰማችኋል። ነገር ግን ከእንግዲህ በስሜቶቹ አትበሉ። እናም አሁን ታፈቅራላችሁ፣ ነገር ግን ፍቅርን ከመስዋዕትነት ጋር አታደናግሩትም። አይምታታባችሁም፣ ለያይታችሁ ታዩታላችሁ። አሁንም ታበራላችሁ፣ ነገር ግን ብርሃናችሁን ሊያሟጥጡት ወይም ድሬን ሊያደርጉት ብቻ ለመጡ ሰዎች አይሆንም። ይህ የተረፈው የስሜት ተጋሪ ተቃርኖ ፓራዶክስ ነው። ልባችሁ ይሰፋል፣ ነገር ግን ደግሞ ይስላል። ገርም ጨካኝም ትሆናላችሁ። የቆሰለውን ፈዋሽ ቀዳሚ ቅርጽ እንደገና አስቡ። በሰውነቱ ወይም በነፍሱ የቆሰለውንና በዚያ ቁስል አማካኝነት ሌሎችን የመፈወስ ችሎታ ያገኘውን አስቡ። ይህ ማለት ናርሲሲስቶችን ልታድኗቸው ትፈልጋላችሁ ማለት ግን አይደለም። ያ የድሮ ንድፍ ወይም ፓተርን ነው። የማያልቀው የመስዋዕትነት ወጥመድ ነው። የተፈወሰው ስሜት ተጋሪ የሚፈውሰው በመኖሩ ብቻ ነው። እውነታዊነትን በመላበስ የዋህነት የሌለበትን ብርሃን በመሸከም ሌሎች የራሳቸውን ዕድሎች የማይበትን መስተዋት ትሆናላችሁ። ልትሰጡ ትችላላችሁ፣ ልታጽናኑ ትችላላችሁ፣ ልታስተምሩ ትችላላችሁ። ነገር ግን ራሳችሁ እንድትበሉ አትፈቅዱም። በዚህ መንገድ ናርሲሲስቱ በተቃርኖ የእናንተን ግለ ሙላት ወይም ኢንዲቪጁዌሽን አገልግሏል ማለት ይሆናል። ጨለማው እውነተኛ ጥንካሬያችሁን ወደምታገኙበት ጥልቁ ውስጥ እንድትገቡ አስገድዷችኋል ማለት ነው። ጨካኝ ስጦታ ነው፣ ነገር ግን አሁንም የፈለገ ቢሆን ስጦታው ስጦታ ነው። እናም እላችኋለሁ የናርሲሲስቱን ጨለማ ወስዳችሁ ከተረፋችሁ ከእንግዲህ ስሜት ተጋሪ ብቻም አይደላችሁ፣ ከዚያ በላይ የሆነ ነገር ናችሁ። ሞቶ የተነሳ ሰው ናችሁ። የሌላውን ጥላ ተሸክሞ ከጥልቁ የተመለሰ፣ ከጭምብሉ ጀርባ አይቶ ራሱን ጭምብል ለመሆን እምቢኝ ያለ ሆናችሁ ትነሳላችሁ። የተደረገባችሁ ነገር እናንተን በፍጹም አይገልጻችሁ። በእርሱ በኩል የሆናችሁት ነገር ግን ይገልጻችኋል። እና የሆናችሁት ነገር ለራሱ ቀዳሚ ቅርጻዊ ኃይል ከነቃች ነፍስ ያነሰ አይደለም። ከትርፍ በኋላ ስለ መሆን ስንነጋገር ስለ ውህደት ወይም ኢንቴግሬሽን መነጋገር አለብን። ምክንያቱም ከግርግሙ ማምለጥ ብቻ በቂ አይደለም። በጥልቁ ውስጥ የተደበቀውን ሀብት ይዞ መውጣትም አለበት። ናርሲሲስቱን ተቋቁሞ የተረፈው ስሜት ተጋሪ በመንታ መንገድ ላይ ይቆማል። ወይ የሆነውን ነገር ያፍነዋል፣ በድብቁ ሕሊናው ውስጥ እንዲፈላ ይቀብረዋል፣ ወይም በድፍረት ይጋፈጠዋል፣ ወደ ታላቅ ነገር እንዲቀርጸው ይፈቅድለታል። ውህደት ጥላውን መጋፈጥን ይጠይቃል። የናርሲሲስቱን ጥላ ብቻም ሳይሆን የራሳችሁን ጥላ መጋፈጥን ይጠይቃል። ምክንያቱም በውስጣችሁ የነበረው ናርሲሲስቱ እንዲገባ፣ እንዲመገብ፣ እንዲቆይ የፈቀደለት ምን ነበር? ጥያቄው ፍቅር ነበር? የመተው ፍርሃት ነበር? የግድ የሚያስፈልግ የመሆን አዳኝነት፣
አዳኝ የመሆን ድብቅ ረሃብ ነበረባችሁ? እነዚህ ደግሞ ተለይተው ዕውቅና ማግኘት አለባቸው። ምክንያቱም ከተካዱ ውህደቱ ራሱ ይደግመዋል፣ ራሱን ይደግማል። ይህ ውግዘት ሳይሆን ብርሃን መፈንጠቅ ነው። እነዚህን ውስጣዊ ግፊቶች ወደ ብርሃን ማምጣት ራስን ማዋረድ ሳይሆን ራስን ነፃ ማውጣት ነው። አያችሁ፣ የስሜት ተጋሪው ታላቁ አደጋ በውጪ ያለው ናርሲሲስት ብቻ አይደለም፣ በውስጥ ያለው ድብቁ ናርሲሲስትም ጭምር ነው። ያ አስፈላጊነት ስሜትን ስለሚሰጥ በመስዋዕትነት ላይ የሚበለጽገው ከፍ ክፍል ያ በነፍስ ዋጋ እንኳ መመረጥን የሚናፍቀው ክፍል ማለት ነው። ይህ ሲታይ ዕውቅና ሲያገኝ ያኔ ለውጡ ይጠናቀቃል። ምክንያቱም ከእንግዲህ በድራማው ውስጥ ሳያውቅ ተሳታፊ በመሆን አታገለግሉትም። ይልቁንስ በተለየ መንገድ የሚመርጥ ንቁ ተዋናይ ትሆኑታላችሁ። እዚህ ጋር የፐርሲፎኒን አፈ ታሪክ እስቲ ቆም ብላችሁ አስቡ። በሄዲስ ወደ ታችኛው ዓለም ታፍና ተወሰደች። የሮማን ፍሬዎችን በላች እና ስለዚህ ወደ ላይኛው ዓለም ሳትለወጥ መመለስ አትችልም። በከፊል የጨለማ ግዛት፣ በከፊል የብርሃኑ ግዛት ነዋሪም ሆነች። የናርሲሲስቱን ፍሬ የበላው ስሜት ተጋሪም እንዲሁ ነው የሚሆነው። ወደ ንጽሕና መቼም መመለስ በፍጹም አትችሉም። እና ያ ደግሞ ኪሳራ ሳይሆን ቅዱስ የመሻገሪያ ስርዓት ነው። ሁል ጊዜም የታችኛውን ዓለም ትውስታ፣ የተንኮልን ዕውቀት፣ በአፋችሁ ውስጥ ያለውን የአመድ ጣዕም ይዛችሁት ትኖራላችሁ። ግን ይህ ማለት በተስፋ መቁረጥ ተይዛችኋል ማለት ደግሞ አይደለም። በተቃራኒው እንደ ፐርሲፎኒ በዓለም መካከል መካከለኛ ትሆናላችሁ። ራሳችሁን ሳታጡ ወደ ሌላ ሰው ጨለማ መውረድ ትችላላችሁ። እናም በታላቅ ጥልቀት ወደ ብርሃን መውጣት ትችላላችሁ። ስለ ክፋት የዋህ አይደላችሁም አሁን፣ ነገር ግን በእርሱም አልተዋጣችሁም። ይህ ሚዛን የብስለት ወይም ማቹሪቲ ምልክት፣ የግለ ሙላት ወይም ኢንዲቪጁዌሽን ምልክት ነው። ሌላ ምስል ልስጣችሁ። አንድ ሰው ህልምን አየ እንበል። በሌሊት ጥቅጥቅ ባለ ጫካ ውስጥ እየተራመደ ነው። ፋኖስን ይዟል። ነገር ግን ብርሃኑ ይርገበገብና ከፊቱ ያለውን መሬት ፏ አድርጎ ያበራል። በዛፎች መካከል ድምፆች ሲያንሾካሹኩ ይሰማል። እየከሰሱት፣ እያሾፉበት፣ ወደ ጥልቅ ግራ መጋባት እየሳቡት ነው። በድንገት ተደናቅፎ ክፍት ቦታ ላይ ይደርሳል። እዚያ መሃል ላይ መስታወት ቀጥ ብሎ ቆሟል። ሲቀርብ ነጸብራቁን ያህል፣ ነገር ግን ነጸብራቁ ሰንሰለት ታስሯል። መስታወቱን ይነካዋል። ሰንሰለቶቹ ይሟሟሉ። ነገር ግን የነጸብራቁ አይኖች በእሳት ይቃጠላሉ። ሊያየው የማይፈልገውን የራሱን ክፍል እንዳገኘ እያወቀ ልቡ እየመታ ከእንቅልፉ ይነቃል። ይህ ህልም ልክ እንደ ናርሲሲስቱ መትረፍ ፈተና እስራትንም ወይም ቦንዴጅን፣ ነፃነትንም፣ ድክመትንም፣ ጥንካሬንም የመጋፈጥን አስፈላጊነት ያሳየናል።
በጥፋተኝነት ስሜትና ራስን በመጠራጠር ሰንሰለት የታሰረው ስሜት ተጋሪ በመትረፍ ተግባር ውስጥ በራሱ አይኖች ውስጥ የእሳት ዕድል ያገኛል። ከወለሉ በታች ተደብቆ የነበረው ኃይል ማለት ነው እሱን ያገኛል። መስታወቱ ምርኮኝነቱን፣ ነፃ መውጣትን ያሳያል። እና እናንተ የትኛውን ለመላበስ ትመርጣላችሁ ነው ጥያቄው። አሁን እዚህ ጋር ቆም ማለትና በጨለማ ሳይገለጹ ጨለማን መሸከም ምን ማለት እንደሆነ ማሰላሰል አለብን። የናርሲሲስቱ መርዝ ግንኙነቱ ሲያበቃ በቀላሉ አይጠፋም። በሳምባ ውስጥ እንደቀረ ጢስ ይዘገያል። ድምፃቸው በአእምሯችሁ ውስጥ ሲያስተጋባ እናንተን ሲከስ፣ ሲያሳንስ፣ በቂ ያልነበራችሁም ሲል የምትሰሙባቸው ጊዜያት ሊኖሩ ይችላሉ። እነዚህ አስተጋቢዎች የውድቀት ምልክቶች አይደሉም። ወደ ውስጥ የገቡ የማላከክ ኢንተርናላይዝድ ፕሮጀክሽን ቅሪቶች ናቸው። ተግባሩ በኃይል ጸጥ ማሰኘት ሳይሆን በነቃው የራሳችሁ ሙሉነት አዌክንድ ሰልፍ ስልጣን መጋፈጥ ነው። አስተጋቢው ዋጋ ቢስ ነህ ሲልህ፣ እናንተ ደግሞ ተርፌያለሁ፣ ስለዚህ ካየኸኝ በላይ ነኝ፣ ከምታውቀኝ በላይ ነኝ ብላችሁ ትመልሳላችሁ። አስተጋቢው መቼም አትፈቀርም፣ አትወደድም ሲል፣ እናንተ ራሴን መውደድን ተምሬያለሁ፣ ስለዚህ ከእንግዲህ ያንተን የሐሰት ፍቅር አልራበውም፣ አልፈልገውም፣ አይጠቅመኝም፣ ዞር በል ትሉታላችሁ። ይህ ውስጣዊ ውይይት የግለ ሙላት ወይም ኢንዲቪጁዌሽን ቀጣይ ሂደት ነው። የነፍሳችሁን ግዛት ቁራጭ በቁራጭ ቃል በቃል እንደገና እየጠየቃችሁ ነው። ውስጣዊ መልክዓ ምድር ከእንግዲህ የናርሲሲስቱ መንፈስ እስኪሆን ጊዜ ድረስ ሳይሆን የእናንተ እስኪሆን ድረስ ማለት ነው። ነገር ግን እዚህ ጋር አተኩራችሁ ማየት ያለባችሁ ነገር ይህ ሂደት ፈጣን ነው ብላችሁ እንዳትታለሉ። ሆኖም ድብቁ ህሊና የእኔ ወይም ኢጎ ትዕግስት የለሽነት በሚፈልገው ፍጥነት አይንቀሳቀስም። ፈውስ በማዕበል ይመጣል። አንዳንድ ጊዜ በቀስታ፣ አንዳንድ ጊዜ ነፃ የመጣችሁ መስሏችሁ በነበረበት ቅጽበት ወደ ተስፋ መቁረጥ እንደሚመልሳችሁ ማዕበል። ነገር ግን በእነዚህ ማዕበሎች ውስጥ እንኳ እናንተ የቀድሞ ማንነታችሁ እንዳልሆናችሁ አስታውሱ። የድሮውን ህመም ሊሰማችሁ ይችላል። ነገር ግን እናንተ ያው ዕቃ ግን አይደላችሁ። ተቀይራችኋል፣ ተሰብራችሁ ተከፍታችኋል እና ከእነዚያ ስንጥቅጥቆች ውስጥ ደግሞ ብርሃን ገብቷል። አሁን ላይ ጠቢብ ሆናችኋል። የበለጠ አስተዋይ፣ ለሌላ ሰው ማታለያ ስትሉ ራሳችሁን አሳልፋችሁ ለመስጠት ፈቃደኛ ያልሆናችሁ አቋም ያላችሁ የጸና ሰዎች ሆናችኋል እና ይህ ደግሜ እለዋለሁ ቀላል የሆነ ድል አይደለም፣ ታላቅ ድል ነው። ምክንያቱም ናርሲሲስቱ የሚበለጽገው ማታለያዎች በሚጠበቁበት ቦታ ላይ ብቻ ነው። ማታለያውን እምቢ ባላችሁበት ቅጽበት በእናንተ ላይ ያላቸው ኃይል ይፈርሳል።
የማትነኩ ትሆናላችሁ። የማይጎዱ ስለሆናችሁ ሳይሆን ስለነቃችሁ ብቻ የማትነኩ ትሆናላችሁ። ታዲያ የተረፈው የስሜት ተጋሪ ዕጣ ፈንታ ምንድነው ብላችሁ ከጠየቃችሁ ከናርሲሲስቶች ነፃ ሆኖ መኖር ብቻውን አይደለም። ያው በጣም ትንሽ ግብ ነው ከናርሲሲስቶች ነፃ ሆኖ መኖር። የእናንተ ዕጣ ፈንታ በጨለማው ውስጥ የተፈጠረ የብርሃን ተሸካሚ መሆን ነው። ርኅራኄን ከመሥዋዕትነት ጋር የማያደናግር ጥልቀት ያለው ርኅራኄን መላበስ መቻል ነው። መከራ ሲጋፈጡት ወደ ለውጥ ትራንስፎርሜሽን ሊቀየር እንደሚችል እንደ ማስታወሻ በሌሎች መካከል መመላለስ ነው። በምልክቶች መካከል የምትኖሩ ምልክት ትሆናላችሁ። አሁን ወጥመድ ውስጥ ያሉ ሌሎች በውስጣችሁ የሆነ ነገርን ይገነዘባሉ። ምንም እንኳ ባይረዱትም ሕልውናችሁን እንደ መጽናናትም እንደ ፈተናም ሆኖ ለነሱ ጭምር ይሰማቸዋል። መጽናናት፣ ምክንያቱም ሕመማቸውን ያለ ፍርሃት ያለ ፍርድ ትረዷቸዋላችሁ። ፈተና፣ ምክንያቱም የእናንተ መኖር ራሱ ማታለያዎቻቸውን ያጋልጣል። ይህ የተረፈው ሰው ተቃርኗዊ የሆነ ሚና ነው። በውስጣችሁ ቅባትም ሰይፍም መሸከም፣ መፈወስም መክፈልም፣ መኖር ማየትና መታገስ በሚለው እውነታ ብቻ ነው እውነትን መግለጥ። ከአመድ ስለሚነሳው ፊኒክስ ቀዳሚ ቅርጽን እዚህ ጋር እናስብ። ይህ ምስል በጣም የተለመደ ከመሆኑ የተነሳ ኃይሉ የመደብዘዝ አደጋ ያጋጥመዋል። ሆኖም በጥልቀት ቆም ብላችሁ ካሰላሰላችሁ እንዲሁ ምሳሌ ወይም ሜታፈር እንዳልሆነ ትረዱታላችሁ። የስሜት ተጋሪው የድሮ ማንነት በናርሲሲስቱ ጨለማ እሳት ውስጥ በእውነት ይቃጠላል። ወደ አመድነት የሚቀየረው ፍቅር ማለት ሁል ጊዜ ያለ ገደብ መስጠት ነው ብሎ ያምን የነበረው ማንነት ነው። ስሜት ተጋሪነትን ከራስ ማጥፋት ሰልፍ ጋር ያደናግር የነበረው ማንነት ነው። ከነዚያ አመዶች ዋጋውን የሚያውቅ በክንፎቹ ላይ እሳትን የተሸከመ ከመስጠት ይልቅ ከተንኮል በላይ መብረር የሚችል ፍጡር ይነሳል። ነገር ግን እንደ አፈ ታሪኩ ፊኒክስ ይህ ዳግም ልደት በብቸኝነት የሚከናወን ደግሞ አይደለም። በውስጡ አብሮ ተልዕኮን ጭምር ይይዛል። ዳግም የተወለዳችሁት ለራሳችሁ ብቻ አይደለም፣ ለጋራ ለኮሌክቲቭ ህሊናም ጭምር ነው። የሰው ልጅ ድብቅ ህሊና ምስክሮችን ይፈልጋል እና እናንተ እንደዚህ አይነት ምስክር ትሆናላችሁ። ያለ ቃላት እንኳ መትረፍ እንደሚቻል፣ ጨለማን መታገስ እንደሚቻል፣ ነፍስ እንደገና ልትሰራ እንደምትችል ትመሰክራላችሁ። ከእንዲህ አይነት ለውጥ በኋላ የእውነታ ወይም ሪያሊቲ አመለካከታችሁ ራሱ እንደሚቀየር ልታስተውሉ ትችላላችሁ። በአንድ ወቅት ጠንካራ ወይም ሶሊድ ይመስል የነበረው ነገር አሁን እንደ ጭምብልና ቀዳሚ ቅርጽ ሆኖ ይታያችኋል። ሰዎች የሚጫወቱት ጨዋታ፣ የሚያጠልቁት ገጽታ፣ የሚጥሉት ማላከክ ፕሮጀክሽን ይበልጥ በግልጽ ታዩታላችሁ። አንዳንድ ጊዜ እንደ ባዕድ ሆናችሁ ሊሰማችሁ ሁሉ ይችላል። ምክንያቱም ከመጋረጃው ጀርባ አንዴ ካያችሁ መርሳት ከባድ ይሆንባችኋልና ነው። ሆኖም
ይህ መገለል ወይም አሊኔሽን ስጦታም ነው። በአንድ ወቅት ካሰሯችሁ ማታለያዎች ይገላግሏችኋል። ትበጣጥሱትና ትወጣላችሁ። ከእንግዲህ በሽንገላ በቀላሉ በፍጹም አትታለሉ። ከጋራ ህሊና ስቶት ማለትም ኮሌክቲቭ ሃይፖነሲስ ውጪ ትቆማላችሁ። ይህ ብቸኛ ሊሆን ይችላል። አዎ፣ ነገር ግን የእውነተኛ ነፃነት ጅምርም ነው። ምክንያቱም ነፃነት የእስራቶች አለመኖር ብቻ ማለት አይደለምና የንቃት ወይም አዌርነስ መኖር ማለት ነው። ደግሜ ላሰምርበት የምፈልገው ጉዳይ የጸናችሁበትን ነገር አትናቁ። የጸናችሁበትን ነገር በፍጹም አትናቁ። ጨካኝ ቢሆንም ሊያጠፋችሁ ምንም እንኳ ቢቀርም በሌላ መንገድ ሊወለዱ የማይችሉ ችሎታዎችን በውስጣችሁ አንቅቷል። ናርሲሲስቱ በማያልቀው ራቡ በነፍሳችሁ ብረት ላይ እንደ አንጥረኛ መዶሻ ሆኖ አገልግሏል። አሳምሟል፣ ጠባሳ ትቷል፣ ነገር ግን ቀርጿችኋል። አሁን እናንተ የተሰባሪነት ዕቃ ሳትሆኑ የጥንካሬ ዕቃ ናችሁ። ስሜት ተጋሪነታችሁ አልሞተም፣ ጥልቀት አግኝቷል። አሁንም ይሰማችኋል፣ ነገር ግን በክፍት አይኖች ውስጥ በማወቅ ውስጥ ይታወቃችኋል፣ ይሰማችኋል። አሁንም ታፈቅራላችሁ፣ ነገር ግን በማስተዋል ውስጥ ታፈቅራላችሁ። አሁንም ትሰጣላችሁ፣ ነገር ግን መስጠትን ከመጥፋት ጋር በፍጹም አታደናግሩትም። ይህ የመትረፍ አልኬሚ ነው። የድሮ ማንነታችሁን የምታለቅሱበት ጊዜያት እንደሚኖሩ አውቃለሁ። የድሮ ማንነታችሁን የምታለቅሱበት ጊዜ እንደሚኖር አውቃለሁ። የዋህነትን፣ ጥበቃ የሌለውን ግልጽነትን፣ የንጹሕ መተማመንን ልትናፍቁ ትችላላችሁ። ትናፍቁም አላችሁ። ነገር ግን የዋህነት ወይም ኢኖሰንስ ከሁሉ የላቀ መልካም ነገር አይደለም። ሙላት ነው፣ ሆልነስ ነው። እና ሙላት ንጹሕ ብርሃን ሳይሆን የብርሃንንና የጥላ ውህደት ነው። ተርፎ የወጣው ስሜት ተጋሪ ሁለቱም በውስጡ ይይዛቸዋል። ከእንግዲህ መልካም ተጎጂም አይደሉም። ሙሉ ሰው ብቻ ናቸው። ሙሉ ሰው፣ ጨካኝ፣ ገርም፣ ብርሃናማም ጠባሳም ያለባቸው ሙሉ ሰዎች በምድር ላይ እንደ ሕያው ተቃርኖ ፓራዶክስ ሆነው ይራመዳሉ። እናም በዚህ ተቃርኖ ውስጥ የእውነተኛ ግለ ሙላት ማለትም ኢንዲቪጁዌሽን ሚስጥር ደግሞ ይገኛል። ስለዚህ አሁን እላችኋለሁ፣ እናንተ በሕይወት የተረፋችሁ ብቻ አይደላችሁ፣ የመሻገሪያ ሥርዓት ተሳታፊዎች ናችሁ። ራቁታችሁን እስክትቀሩ ጊዜ ድረስ ያራገፋችሁትን ፈተና አልፋችኋል እና የቀረው ነገር ከበፊቱ ያነሰ ሳይሆን የበለጠ ነው። ተሰብሬያለሁ በማለት ራሳችሁን በፍጹም አታሳንሱ።
ይልቁንም ዳግም ተሰርቻለሁ ትላላችሁ በሉ ካላላችሁ። ምሬት፣ ማማረር ላይ በፍጹም አትጣበቁም። ምንም እንኳ ምሬት አጓጊ የሆነ ነገር ቢሆንም ቁስላችሁን ወደ ድንጋይነት ይለውጠዋልና። ይልቁንስ ቁስላችሁን እንደ ቅዱስ ነገር መለኮታዊ እንደሆነ ወደ እናንተ የገባበት ቦታ አድርጋችሁ ትይዙታላችሁ። ካልያዛችሁት ያዙት። ምክንያቱም የነፍስ እውነተኛ ገጽ የሚገለጠው በፍጹምነታችን ሳይሆን በቁስሎቻችን ውስጥ ነውና። እና እናንተ የተረፋችሁ ስሜት ተጋሪዎች ያንን መገለጥ በውስጣችሁ ትሸከማላችሁ። ስሜት ተጋሪው ከትርፍ አመድ ውስጥ ሲነሳ እንግዳ የሆነ ጸጥታ ይመጣል። ከማዕበሉ በኋላ ያለው ጸጥታ ነው። ነጎድጓዱ ሲቆም፣ ዝናቡ ሲያባራና ምድር አሁንም የኃይልን ትውስታ ይዛ ስትንቀጠቀጥ ጸጥታ ይሰፍናል። ብዙዎች ይህንን ጸጥታ ከባዶነት፣ ከድዳነት ጋር ያመሳስሉታል። ግን ባዶነት አይደለም። ስነ ህሊና ራሱን ዳግም እያስተካከለ ለአዲስ አቅጣጫ ራሱን እያዘጋጀ ነው። በዚያ ጸጥታ ውስጥ እንደጠፋችሁ በአንድ ወቅት በመስጠት በማዳን የሌለው ያልተነገረ ፍላጎት ዕቃ በመሆን ትርጉም ያገኝ የነበረው የድሮ ማንነታችሁ እንደተገፈፈ ሊሰማችሁ ይችላል። አሁን ማነኝ ብላችሁ ራሳችሁን ትጠይቁ ይሆናል። የማያድን ከሆነ መከራ የማይቀበል ከሆነ ማለት ነው። ይህ ጥያቄ ታላቁ የጥልቀት ጉዞ ጅምር ነው። ምክንያቱም የድሮውን መልስ ማጣት ባዶ መሆንን ሳይሆን ክፍት መሆን ነውና። ድብቁ ህሊና በውስጣችሁ ቦታን ቀርጿል እና አዲስ ምስል ቅርጽ እንዲይዝ ይጠብቃል። በናርሲሲስቱ ያልተወሰነ ወይም በልጅነት ንድፋችሁ ያልተወሰነ ነገር ግን በሙሉ እኔ ዘሰልፍ ራሱን የወሰነ ምስል በጨለማ ውስጥ ሲመራችሁ የነበረው ያ የሙላት ቀዳሚ የሆነ ቅርጽ፣ ያ መፈራረስ ምን ያህል አስፈላጊ እንደነበር ታያችሁ። ያለ እርሱ አሁንም በማታለያዎች ውስጥ ትዞሩ፣ ትሽከረከሩ፣ አብራችሁ ታቦኩ ነበር። አሁንም መስተዋትነትን ከፍቅር ጋር እያደናገራችሁ፣ አሁንም ስሜት ተጋሪነትን ከዕጣ ፋንታ ጋር እያደናገራችሁ ማለት ነው። የናርሲሲስቱ ጥላ ሐሰቶች ሊኖሩ ወደማይችሉበት የፈተና እሳት ውስጥ አስገድዷችኋል። እና አሁን በዚህ ጸጥታ ውስጥ ሙሉ እኔ ያንሾካሹካል፣ አይጮህም። በህልሞች፣ በምልክቶች፣ ከየት እንደመጡ በማይታወቁ ድንገተኛ ግንዛቤዎች ይመጣል። ምናልባት በፈራረሰች ከተማ ውስጥ ስትሄዱ በድንጋዮች መካከል አንዲት አበባ ስታብብ ህልምን ታያላችሁ። ምናልባት የአንድ ልጅ ቁልፍ ሲሰጣችሁም ህልምን ታያላችሁ። ምንም እንኳ የትኛውን በር እንደምትከፍት ባታውቅም ማለት ነው። ቁልፉ ግን ይሰጣል። ምናልባት ወደ ብቸኝነት፣ ወደ ተፈጥሮ የራሳችሁ እስትንፋስ አስተማሪያችሁ ወደሚሆንባቸው ጸጥ ያሉ ቦታዎች ስትሳቡ ራሳችሁን ታገኛላችሁ።
እነዚህ ሁሉ ስነ ህሊና ራሱን እያደረጀ መሆኑን፣ ስሜት ተጋሪው ከእንግዲህ የሌሎች መቀበያ ብቻም ሳይሆን የራሱን ውስጣዊ እውነት ፈላጊ መሆኑን የሚያሳዩ ምልክቶች ናቸው። የጀግናው ቀዳሚ ቅርጽ የሚገባው እዚህ ጋር ነው። የጀግናው ቀዳሚ ቅርጽ የሚገባው እዚህ ጋር ነው። ራሳችሁን እንደ ጀግና ላታስቡ ትችላላችሁ። ምክንያቱም ያለፈው ታሪካችሁ ድል መንሳት ሳይሆን ጽናት ነበርና። ሆኖም ጽናት ራሱ ጀግንነት ነው። ሌላው ሰው በብርሃናችሁ ላይ ሲመገብ በሕይወት መቆየት፣ ነፍሳችሁ ስትመረዝ መተንፈስን መቀጠል፣ ይህ እንደ ማንኛውም ጦርነት ጥልቅ የሆነ የጀግንነት አይነት ነው። ነገር ግን ዘንዶን እንደሚገድለው የአፈ ታሪክ ጀግና የእናንተ ዘንዶ ሊገደል አይችልም ነበር። ምክንያቱም በውስጥም በውጭም ነበር። በናርሲሲስቱ ውስጥ ነበር፣ በራሳችሁ ጥላ ውስጥም ነበር። የእናንተ ተግባር መግደል ሳይሆን ለውጡ እስኪከሰት ጊዜ ድረስ መጽናት ብቻ ነው። እና አሁን ከጸናችሁ በኋላ ጀግናው ሁል ጊዜ ከታችኛው ዓለም ይዞት የሚመለሰውን ስጦታ በውስጣችሁ ትሸከማላችሁ። ዕውቀት፣ የጨለማ ታላቅ ዕውቀት፣ የማታለያ ዕውቀት፣ የሰው ልጅ መንፈስ የመቋቋም ዕውቀት እና እንደ ሁሉም እውነተኛ ጀግኖች ይህንን ዕውቀት ለራሳችሁ ብቻም ሳይሆን ለሌሎች እንድትጠቀሙበት ተጠርታችኋል። ጀግናው ለራሱ ብቻ መቼም ዳግም አይወለድም። እሳትን ተሸክሞ፣ መድኃኒትን ተሸክሞ፣ ራእይን ተሸክሞ ወደ መንደሩ ይመለሳል። ነገር ግን እዚህ ጋር ላስጠነቅቃችሁ የሚገባኝ ጉዳይ አለ። ተርፎ የወጣው ስሜት ተጋሪ ለአዲስ ፈተና ደግሞ ተጋላጭ ነው። ራሳቸውን በመትረፍ ብቻ የመግለጽ ፈተና። የመከራ ታሪካችሁን እንደ ማንነታችሁ አድርጋችሁ ልትይዙት ትችላላችሁ። እኔ ይሄ ነኝ የተሰበርኩትና የተረፍኩት። ነገር ግን በመትረፍ ላይ ብቻ የተገነባ ማንነት አሁንም ያልተሟላ ነው የሚሆነው። ከመትረፍ አልፋችሁ ወደ መሆን መሄድ አለባችሁ። ከሰርቫይቫል ወደ ቢካሚንግ መለወጥ አለባችሁ። መትረፍ ዘር ብቻ ነው። መሆን ደግሞ አበባው ነው። መትረፍ ላይ ብቻ ካቆማችሁ በቁስላችሁ ዙሪያ ለዘለዓለም እየተሽከረከራችሁ መራራ የመሆን አደጋ ይገጥማችኋል። ወደ መሆን ከተሸጋገራችሁ ቁስሉ ወደ ጥንካሬ፣ ወደ ርኅራኄ፣ ወደ ራእይ እንዲለወጥ ትፈቅዳላችሁ። ወደ ናርሲሲስቱ ወደ ባዶነታቸው ነጸብራቅ ሊንቀንሳችሁ ፈልጎ ነበር። መትረፍ ያ እንዳልተከሰተ አረጋግጧል። አሁን እናንተ መትረፍ ራሱ እስር ቤት እንዳይሆን ማረጋገጥ አለባችሁ። በሕይወት መትረፍ ብቻም ሳይሆን ሁኑት። ይህ መሆን ምን ይመስላል ለሚለው ጥያቄ ወደ መልሱ እንሂድ። ታላቅ ወይም ድራማዊ ላይሆን ይችላል። በአንድ ወቅት ዝም ባላችሁበት ቦታ እውነትን እንደ መናገር ቀላል ሊሆን ሁሉ ይችላል። በአንድ ወቅት አዎ ብቻ ማለት በምትችሉበት ቦታ ላይ አይ እንደ ማለት ጥልቅ ሊሆን ይችላል። በአንድ እይታ ውስጥ ያለን ተንኮል አስተውሎ ወደ እርሱ ላለመሳብ እምቢ ኖ እንደ ማለት ስውር ሊሆን ይችላል። ነገር ግን እያንዳንዱ በእውነታዊነት ድርጊት ውስጥ እያንዳንዱ ራስን የማክበር ሰልፍ ሎያሊቲ ቅጽበት
እያንዳንዱ ነቅቶ ለመቆየት የሚደረግ ውሳኔ እነዚህ የመሆናችሁ ምልክቶች ናቸው። ከጊዜ በኋላ እነዚህ ትናንሽ ድርጊቶች በአንድ ላይ ተያይዘው የለውጥ ሸማን ይሰራሉ። ለሰላም ስትሉ ራሳችሁን የማትከዱ ሰዎች ትሆናላችሁ። ሳትሟሙ መውደድ የምትችሉ፣ ሳትበሉ መስማት የምትችሉ፣ ሳትጠፉ መስጠት የምትችሉ ትሆናላችሁ። በመጨረሻም የራሷ ብቻ የሆነች ነፍስን ትሆናላችሁ። ድብቁ ሕሊና በተቃርኖ ይደሰታል። እናንተም እንዲሁ ጨለማን ከወሰዳችሁ በኋላ አሁን ከበፊቱ የተለየ ብርሃንን ታንጸባርቃላችሁ። ያልተጎዳው ስሜት ተጋሪ የዋህ ብርሃን ሳይሆን ጥላን የሚያውቅ የሰከነ ብርሃን ነው። ከዚህ በፊት ብርሃናችሁ ለስላሳ፣ የተበታተነ፣ ሊጠቀሙበት በሚፈልጉ ሰዎች በቀላሉ የሚዋጥ ነበር። አሁን ብርሃናችሁ ይበልጥ የሰላ የተወሰነም ነው። ማታለያዎች ሳይጠፉ ሊያበራ የሚችል ብርሃን። ሌሎች እንደ መጽናናት እንደ ፈተናም ሊሰማቸው ይችላል። ምክንያቱም ሕልውናችሁን ሳያውቁት እውነተኛዊነትን ይጠይቃልና ነው። በእንቅልፍ ለመቆየት የሚፈልጉ ሊቃወሟችሁ ይችላሉ። ነገር ግን እውነትን የሚናፍቁ ወደ እናንተ ይሳባሉ። ይህ የዕጣ ፋንታችሁ አካል ነው። ምክንያቱም ተርፎ የወጣው ስሜት ተጋሪ የራሱን ለውጥ ብቻም ሳይሆን ሌሎችን የማንቃት ዕድልም ይይዛልና። አሁን ሌላ ህልም አስቡ። አንዲት ሴት በድንጋይ የተሞላ ከባድ ከረጢት እንደተሸከመች ህልም አየች። እየታገለች መራመድ አትችልም፣ አቃታት። በመጨረሻ ወድቃ ከረጢቱን ትከፍተዋለች። እናም ድንጋዮቹ መሬት ላይ ይበታተናሉ። ነገር ግን በቅርበት ሄዳ ስትመለከት ከድንጋዮቹ አንዳንዶቹ በጨረቃ ብርሃን የሚያብረቀርቁ ጌጣጌጦች መሆናቸውን ታያለች። ሸክም ብቻ መስሏት የነበረው በእውነቱ ሀብት ስትሸከም እንደነበር ትገነዘባለች። ይህ የመትረፋችሁ እውነት ነው። ስትሸከሙ የነበራችሁት ህመም፣ እፍረት፣ የጥፋተኝነት ስሜት ብቻ እንደሆነ አስባችሁ ነበር። ነገር ግን በእነዚህ ውስጥ የተደበቁ ጌጣጌጦች ነበሩ። የመቋቋም ችሎታ፣ ማስተዋል፣ ጥልቀት፣ ጥበብ ነበሩ። አሁን ያ ከረጢት ተከፍቶ ስለፈሰሰ ሁል ጊዜ እዚያ የነበረውን ታዩታላችሁ። ተግባሩ ጌጣጌጦቹን መጠየቅ፣ ማጥራት፣ የጸናችሁበትን ነገር ምልክት አድርጎ ማጥለቅ ነው። በንቀት አትጣሏቸው፣ ምክንያቱም በሸክም ውስጥ የተደበቁ ስጦታዎች ናቸውና። ጥልቅ የሆነው እውነት ይህ ነው። የናርሲሲስቱን ጨለማ ወስዳችሁ ከሆናችሁ በኋላ ከእንግዲህ ስሜት ተጋሪ ብቻም አይደላችሁም፣ የሆነ አይነት ጠንቋይ ትሆናላችሁ። ከገጽታችሁ ባሻገር የሚያይ ለማታለል ስድስተኛ ስሜት አዳብራችኋል። ለስሜቶች ብቻም ሳይሆን በመጫወት ላይ ላሉ ቀዳሚ ቅርጾች ስሜታዊነትን አዳብራችኋል። በሌሎች ውስጥ ጥላ ሲንቀሳቀስ፣ ጭምብል ሲቀየር፣ ማላከክ ሲወድቅ መረዳት ትችላላችሁ። ይህ ፓራኖያ ሳይሆን ግንዛቤ ነው። በጭምብሎች መካከል ሲኖሩ እና በሐሰተኛውና በእውነተኛው መካከል መለየትን ሲማሩ የሚከሰት ታላቅ ክስተት ነው።
ይህ ችሎታ ስለሚያገለግላችሁ አደገኛ ነው። ነገር ግን እንድታገለግሉ ስለሚፈቅድላችሁ ቅዱስም ነው። አሁንም ወጥመድ ውስጥ ላሉ ሌሎች መመሪያ ትሆናላችሁ። በመስበክ አይደለም፣ በማስገደድም አይደለም፣ ነገር ግን በቀላሉ መትረፍና መለወጥ እንደሚቻል በእውነት በመላበስ። ሆኖም አንድ ተጨማሪ ነገር ልንገራችሁ። ናርሲሲስቱ ውጫዊ አካል ብቻ አይደለም፣ ውስጣዊ ቀዳሚ ቅርጽም። በውጪ ያለውን ናርሲሲስት ተርፋችኋል። ነገር ግን አሁን ያለው ሥራ በውስጥ ያለው ናርሲሲስትን መጋፈጥ ነው። ምክንያቱም እያንዳንዳችን በውስጣችን የመንፋት፣ የራሳችንን ጥላ የመካድ፣ ለእኔ ማለትም ኢጎ ረሃብ ስንል በሌሎች ላይ የመመገብ ፈተናን እንይዛለን። ይህ ውስጣዊ ናርሲሲስት ካልተጋፈጣችሁ በአንድ ወቅት የናቃችሁትን ነገር የመሆን አደጋ ይገጥማችኋል። መትረፍ ብቻ ይህንን አይከላከልም። ውህደት ማለትም ኢንቴግሬሽን ብቻ ነው የሚችለው። በውስጣችሁ ያለውና ናርሲሲስት ስትገነዘቡት፣ በእናንተ ውስጥ ያለውን ናርሲሲስት ቢሄቪየር ስትገነዘቡ፣ ያ መመለክ የሚፈልገውን ተጋላጭነትን የሚፈራውን ለመቆጣጠር የሚፈልገውን ክፍል ያኔ በእውነት ነፃ ትሆናላችሁ። ምክንያቱም ነፃነት የውጭ ጨቋኞች አለመኖር አይደለም፣ የውስጥ ኃይሎች ብስለት ነው። ሙሉ የሚሆነው ስሜት ተጋሪው በውስጡ ያለውን ስሜታዊ ልጅም በውስጡ ያለውን ናርሲሲስታዊ የሆነ ጥላም ያየና በሙሉ እኔ እቅፍ ውስጥ ያዋሃዳቸው ብቻ ነው። ለዚህ ነው ስለ ግለ ሙላት ወይም ኢንዲቪጁዌሽን የምናገረው። ምክንያቱም ግለ ሙላት የተቃራኒዎች እርቅ ሪኮንሲሊዬሽን። ከእንግዲህ የሚወስደው ስሜታዊ ልጅ ብቻ ወይም የሚቋቋመው የጠነከረ ተረፈኛ ብቻ አይደላችሁ። ይልቁንም ሁለቱንም የያዘው የተዋሃደው ፍጡር ናችሁ። ጠንካራም፣ ገርም፣ አስተዋይም፣ ሩሩህም፣ ጨካኝም፣ ሩሩህም መሆን ትችላላችሁ። በአንድ ማንነት ብቻ ላይ አትጣበቁም። ይልቁንስ የነፍሳችሁ ሙላት እንዲገለጥ ተፈቅድለታላችሁ። እናም በዚህ ሙላት ውስጥ ነፃነትን ታያገኛላችሁ። ምክንያቱም ነፃነት ናርሲሲስቱ እንደሚያምነው ሌሎችን የመቆጣጠር ኃይል አይደለም። ይልቁንም ያለ ፍርሃት፣ ያለ ማታለያ፣ በጭምብሎች ላይ ሳይደገፉ ራስን የመሆን ኃይል ነው። ይህ እየሆናችሁ ያለው ነገር ነው። ደረጃ በደረጃ፣ ህልም በህልም፣ ድርጊት በድርጊት ማለት ነው። ስለዚህ ከዚህ ሁሉ በኋላ አሁን ማነኝ ብላችሁ ስትጠይቁ መልሱ በአንድ ቃል ሊሰጥ ፈጽሞ አይችልም። ስሜት ተጋሪ ብቻ አይደላችሁም። ተረፈኛ ብቻም አይደላችሁም። የቆሰለ ፈዋሽ ብቻም አይደላችሁም። እነዚህ ሁሉና ከዚያም በላይ ናችሁ። ተቃርኖ ዘፓራዶክስ ሚስጥሩ ጨለማን ተሸክሞ አሁንም ማብራት ምን ማለት እንደሆነ ሕያው ምልክት ናችሁ። ነፍስ ልትጠፋ እንደማትችል ስትመረዝም እንኳ መርዙን ወደ መድኃኒትነት ልትለውጠው እንደምትችል ማስታወሻ ናችሁ። ፊኒክስን ናችሁ። ፐርፎኒን ናችሁ። ጀግናው ናችሁ። አልኬሚስቱም ናችሁ።
በሞት ውስጥ አልፋችሁ በሌላኛው ወገን ሕይወትን ያገኛችሁ ናችሁ። እናም አሁን የመትረፍ የመውረድና የመመለስ ጉዞ የመጨረሻ ትርጉም ወደሚገለጥበት ወደ ማጠቃለያው ላይ ደርሰናል። ስሜት ተጋሪው የናርሲሲስቱ ጨለማን ወስዶ ከተረፈ በኋላ ማንን ይሆናል ብላችሁ ጠይቃችኋል። የሞትንና ዳግም ልደትን፣ የጥላንና የአልኬሚን፣ የጸጥታንና የንቃት ደረጃዎችን ተከታትለናል። ነገር ግን የመጨረሻው እውነት በስነ ልቦና ቃላት ብቻ ሊገለጽ ፈጽሞ አይችልም። በነፍስ ቋንቋ መነገር አለበት። ምክንያቱም የተከሰተው ነገር ፈውስ ብቻ አይደለም፣ የመሻገሪያ ስርዓት ነው። ተርፎ የወጣው ስሜት ተጋሪ ወደ አዲስ የመኖር ሁኔታ መግቢያውን ተሻግሯል። ያ ሁኔታ የዘላለማዊነት መዓዛም የሰብአዊ ተሰባሪነትን ክብደትም በአንድ ላይ የተሸከመ ነው። ይህንን መግለጽ ከባድ ነው። ምክንያቱም ቋንቋ ከምስጢር ፊት ይደናቀፋልና። ሆኖም መሞከር ግን አለብን። ምክንያቱም ስነ ህሊና የጸናበትን ነገር እንዲገለጽለት ይፈልጋል። አለበለዚያ በውስጡ ሳይቀረጽ ይቀራል። ናርሲሲስቱን ስትተርፉ ክፋትን ትጋፈጣላችሁ። ክፋትን እንደ ንድፈ ሐሳብ ሳይሆን እንደ ቅርብ እውነታ ታዩታላችሁ። ጭምብል እንዴት ሊበላ እንደሚችል፣ ማራኪነት እንዴት ጭካኔን ሊደብቅ እንደሚችል፣ ፍቅር እንዴት ወደ ጦር መሳሪያነት ሊጣመም እንደሚችል አይታችኋል። ጥላቸውን እምቢ ባሉ ሰዎች ውስጥ የሚኖረውን ባዶነት፣ ከዓይኖቻቸው ጀርባ ያለውን ጥልቁን አይታችሁ ተሰምቷችኋል። ይህንን መጋፈጥና አለመፈራረስ ቀላል ነገር ደግሞ አይደለም። ወደ የጋራ ጥላ ኮሌክቲቭ ሻዶ ልብ መመልከት ማለት ነው። ምክንያቱም ናርሲሲስቱ ሰው ብቻም ሳይሆን ማህበረሰቡ ራሱ የሚያፍነው ነገር መገለጫ ነው። የመቆጣጠር ረሃብ፣ የተጋላጭነት ሽብር፣ የእውነት እምቢተኝነት ነው። እነርሱን መትረፍ በራሳችሁ ውስጥ የጋራ ሥራ ቁራጭን መሸከም ነው። አብዛኛው ሰው ሊክደው የሚመርጠውን ነገር ተመልክታችኋል እና በመመልከታችሁ የእውቀት ተሸካሚ ሆናችኋል። ይህ እውቀት ሊረሳ ፈጽሞ አይችልም፣ ሊረሳም ደግሞ አይገባውም። የለውጣችሁ መሰረት ነውና። ነገር ግን ለውጥ መጨረሻው አይደለም፣ ውህደት ነው፣ ኢንቴግሬሽን ነው። ማዋሃድ ማለት የተጋፈጣችሁትን ጨለማ በማንነታችሁ ሸማ ውስጥ እንደ መርዝ ሳይሆን እንደ ጥበብ ማሰር ማለት ነው። ከእንግዲህ ያን ያልነበርኩም አትሉም። ይልቁንስ ነክቶኛል፣ ነገር ግን አልገለጸኝም። ጠባሳ ትቶብኛል፣ ነገር ግን ትርጉሙንም አትሞብኛል ትላላችሁ። ለዚህ ነው ቁስሎቻችሁ አስፈላጊ የሆኑት። ሊጠፉ የሚገባቸው ስህተቶች ሳይሆኑ በድብቁ ሕሊና የተቀረጹ ጽሑፎች ናቸው። የቁልቁለትን መንገድ እንደተራመዳችሁና የልምድ ስልጣን እንድትሸከሙ ይነግሯችኋል። ስልጣን በሌሎች ላይ ኃይል በሚለው ትርጉም ሳይሆን በእውናዊነት ስሜት ውስጥ ማለት ነው። ለሌሎች ከሐሳቦቻችሁ ጋር ሊከራከሩ ይችላሉ፣ ነገር ግን ከህልውናችሁ ጋር ሊከራከሩ ፈጽሞም አይችሉም። መትረፍን ተላብሳችኋል እና ያ መላበስ ራሱ ምስክርነት ነው። የዕጣ ፋንታችሁ ተቃርኖ እዛ ጋር ይገኛል። ከእንግዲህ ስሜት ተጋሪ ብቻ አይደላችሁ፣
ምክንያቱም ስሜት ተጋሪነት በዋህ ወይም ናይቭ መልኩ ሞቷል። ከእንግዲህ ተረፈኛ ብቻ አይደላችሁም፣ ምክንያቱም መትረፍ ብቻ በቂ አይደለምና የበለጠ ለመግለጽ የሚከብድ አምቢጊየስ የሆነ የበለጠ ኃይለኛ፣ የበለጠ አደገኛ፣ የበለጠ ቅዱስ የሆነ ነገር ሆናችኋል። የቆሰለው ፈዋሽ ናችሁ፣ ነገር ግን ደግሞ ጥላን አዋቂ፣ አዎ ሻዶ ኖርስ ናችሁ። ብርሃንንም ጨለማንም የተራመደ ሰው ልጅ በተጎጂዎችና በፈጻሚዎች፣ በብርሃንና በጥላ፣ በንጽህናና በክፋት ሊከፋፈል እንደማይችል ማስታወሻ ናችሁ። አሁን ሁሉም በስነ ህሊና ውስጥ እንደሚኖር ታውቃላችሁ። በሌሎች ውስጥ አግኝታችኋቸው፣ በራሳችሁ ውስጥም አግኝታችኋቸዋል። እና ይህንን ስለምታውቁ ከእንግዲህ በገጽታ ልትታለሉ ፈጽሞ አይቻልም፣ አትችሉም። ከጭምብሎች በታች ታያላችሁ። ከገጾች ጀርባ ከሚንቀሳቀሱት ቀዳሚ ቅርጾች ውስጥ ገብታችሁ ታያላችሁ። በውይይቶች፣ በግንኙነቶች፣ በማህበረሰቦች ውስጥ የሚፈሱትን የጥላና የብርሃን መጎዶች እናንተ ይሰማችኋል። ይህ ራእይ ስጦታም ሸክምም ነው። ምክንያቱም ብዙዎቹን ከሚደግፉት ማታለያዎች ይለያቸዋልና። ነገር ግን ነፃነትንም ይሰጣቸዋል። ምክንያቱም እውነት ምንም እንኳ ቢያገልም ሁል ጊዜ ነፃ ያወጣል። በዚህ ደረጃ እንደተገለላችሁ ሊሰማችሁ ይችላል። በዓለም ውስጥ ስትሄዱ ሌሎች በማያዩት ልትታዩ ትችላላችሁ። ሰዎች በንግግር ችሎታ ድግምት ስር እንዴት በቀላሉ እንደሚወድቁ፣ ምስሎችን እንዴት እንደሚያመልኩ፣ ነፍሳቸውን ለማታለያዎች እንዴት አሳልፈው እንደሚሰጡ በግልጽ ታስተውላላችሁ፣ ማስተዋልም ትችላላችሁ። እዚህ ደረጃ ላይ ትደርሳላችሁ። እናም ድካም ሊሰማችሁ ይችላል፣ ምክንያቱም ወደዚህ የዋህነት መመለስ ፈጽሞ አትችሉም። ሆኖም እነግራችኋለሁ፣ ተስፋን እንዳትቆርጡ፣ ምክንያቱም መገለላችሁ ጥሪያችሁም ነውና። የተጠራችሁት ወደ ድሮ ንድፎች ወይም ፓተርን እንድትገቡ ሳይሆን አዲስ ዕድሎችን ፖሲቢሊቲስ እንድትገልጡ ነው። መመሳሰልን ኮንፎርሚቲን በሚመርጥ የጋራ ህሊና ውስጥ የግለ ሙላት ኢንዲቪጁዌሽን ዘር እናንተ ናችሁ። በጭምብሎች ዝማሬ ውስጥ የእውነታዊነት ሽውሽውታው እናንተ ናችሁ። በብዙዎች ላይረዷችሁ ይችላሉ፣ ነገር ግን ዝግጁ በሆኑት ዘንድ ትታወቃላችሁ እና ሲያውቋችሁ በጠባሳዎቻችሁ ውስጥ የራሳቸውን የመትረፍ ካርታን ያያሉ። እንግዲያውስ ወደ ህልሞች ቋንቋ እንመለስ። አንድ ሰው ህልም አየ እንበል። በሌሊት በሰፊ ውቅያኖስ ዳርቻ ቆሟል። በማዕበሎች በኃይል ይመታሉ። እናም ሊወሰድ እንደሚችል ስላወቀ ይፈራል። ነገር ግን ከዚያ ውሃ ከውስጡ እንደሚበራ ያህል በደብዛዛ እንደሚያበራ ግሎ ነገርን ያስተውላል። ሊሰጥም እንደሚችል እየጠበቀ ወደ ውቅያኖስ ውስጥ ይገባል። ነገር ግን በምትኩ ይንሳፈፋል። በፍርሃት ሳይሆን በብርሃን ተይዞ ሲነቃ ያለቅሳል። ሊያሰጥመው ይፈራ የነበረው ነገር የተሸከመው ነገር መሆኑን እያወቀ ያለቅሳል። ይህ የለውጣችሁ ዋና ኢሴንስ ይዘት ነው። በአንድ ወቅት ሊያጠፋችሁ የዛተው ነገር የሚደግፋችሁ ንጥረ ነገር ሆኗል። የናርሲሲስቱ ጨለማ አጥፊ ቢሆንም ወደ ድብቁ ህሊና ውቅያኖስ ውስጥ አስገድዷችኋል። እናም እዚያም መንሳፈፍ እንደምትችሉ አወቃችሁ።
ጠንካራ ስለሆናችሁ ሳይሆን ሙሉ እኔ ዘሰልፍ ሁል ጊዜም ይዟችሁ ስለነበር። መትረፍ ስነ ህሊና ከማንኛውም የግል ቁስል እንደሚበልጥ ነፍስ ያላወቃችሁትን ጥልቀት እንደያዘች ገልጾላችኋል። እናም ማን ሆናችኋል ነው ጥያቄው። በጥልቆች የሚተማመን ሰው ሆናችኋል። ከእንግዲህ ጨለማን በፍጹም አትፈሩም። ምክንያቱም የብርሃን ዘሮች የተደበቁበት ቦታ መሆኑን፣ ጨለማ ውስጥ መሆኑን የተደበቁት ታውቃላችሁና ነው። ከእንግዲህ መከራን ፈጽሞ አትፈሩም። ምክንያቱም የትርጉም አንጥረኛ መሆኑን መከራን ታውቁበታላችሁና ነው። ከእንግዲህ ክህደትን ፈጽሞ አትፈሩም። ምክንያቱም ክህደት እንኳ ነፍስ ዳግምን የመፍጠር ችሎታዋን ሊያጠፋ እንደማይችል አውቃችሁታልና ነው። አሁን በተለየ ምት ወይም ሪትም፣ በተለየ ስበት ትኖራላችሁ። ለመጠገን፣ ለማዳን፣ በሌሎች ውስጥ ለመሟሟት አትቸኩሉም። በራሳችሁ ውስጥ ስር ሰዳችሁ ትቆማላችሁ እና ከዚያ ስር መስደድ ርኅራሄን ትዘረጋላችሁ። የድሮ ስሜት ተጋሪ አስገዳጅ ርኅራሄ ሳይሆን የነቃች ነፍስ ጽኑ ርኅራሄን ትስባላችሁ። መስጠት ስላለባችሁ ሳይሆን ስለመረጣችሁ ትሰጣላችሁ። እናም በመምረጣችሁ ነፃ ትሆናላችሁ። ይህ ነፃነት የግለ ሙላት ወይም ኢንዲቪጁዌሽን ፍሬ ነው። ያለ ጭምብል፣ ያለ ማስመሰል፣ ለማስደሰት ወይም ለማዳን ሳይገደዱ ራስን የመሆን ታላቅ ነፃነት ነው። ጥላችሁን የመቀበል፣ ንዴታችሁን፣ ፍርሃታችሁን፣ ረሃባችሁን የመቀበልና አሁንም ሙሉ እንደሆናችሁ የማወቅ ነፃነት ነው። ወደ ሌላ ሰው አይኖች የናርሲሲዝምን ጭምብል አጥልቀውም ይሁን የንጽህናን ፊት የመመልከትና ራሳችሁን ሳታጡ በመጫወት ላይ ያሉትን ቀዳሚ ቅርጾች የማየት ነፃነት ነው። ይህ ቀላል ነፃነት አይደለም። ነፍስ የምትናፍቀው ነፃነት ነው። ሕይወትን መኖር የሚገባው የሚያደርገው ነፃነት ነው። እናም ወዳጆቼ ከተረፍኩ በኋላ ማን ሆናለሁ ብላችሁ ስትጠይቁ መልሱ ይህ ነው። በመጨረሻም ራሳችሁን ትሆናላችሁ። በሌሎች የተገለጸውን እኔ ሳይሆን በእናንተ ላይ የተላከከውን እኔ ሳይሆን ለማታለያዮች መስዋዕት የሆነውን እኔ ሳይሆን ሁል ጊዜ በጥልቁ ውስጥ ሲጠብቅ የነበረውን ያንን እውነተኛውን እኔን ትሆናላችሁ። በእውነትና በኃይል እኔ ነኝ አያም ማለት የሚችለውን ትሆናላችሁ እና ያ እኔ ነኝ ትዕቢት ወይም አሮጋንስ አይደለም፣ ናርሲሲዝም አይደለም፣ ነገር ግን የእውነተኝነት አውተንቲሲቲ ነው። በጸጥታ ብቅ የሚለው ህልውናውን ያለ ይቅርታ ዊዛውት አፖሎጂ የሚያውጀው የነፍስ ድምፅ ነው። የግለ ሙላት ኢንዲቪጁዌሽን ማጠቃለያ ነው። የጥላና የብርሃን ውህደት፣ የመከራና የትርጉም እርቅ፣ የዘላለማዊው በጊዜያዊው ውስጥ መነቃቃት። በጥሞና ካዳመጣችሁ አሁን እንኳ በውስጣችሁ ያለውን ሙሉ እኔ ድምፅ ልትሰሙት ትችላላችሁ። አያሞካሽም፣ አያታልልም፣ በፍጹም ተንኮልም አይሰራም። እንዲህ ሲል ግን ያንሾካሹካል። ሙሉ ነህ፣ ሁል ጊዜም ነበርክ። እንደ ተሰበርክ ባሰብክ ጊዜ እንኳን ሙሉ ነበርክ። ሁል ጊዜም ነበርክ። የሌላውን ጥላ በተሸከምክበት በዚያ ጊዜ ውስጥ እንኳ ሁል ጊዜ ሙሉ ነበርክ። በሕይወት አልተርፍም ብለህ ባሰብክበት ጊዜ እንኳ ሙሉ ነህ ይላል እና አሁን ታውቀዋለህ። እናም ይህ ማወቅ የጉዞ ስጦታ ነው። ምክንያቱም ሙላትን ማወቅ ከእንግዲህ በትርፍ ሳይሆን በመተማመን መኖር ማለት ነው።
በራስ መተማመን፣ በስነ ህሊና መተማመን፣ ሁላችንንም በሚደግፈው ምስጢር መተማመን። ይህ ከእንግዲህ የመጨረሻ ለውጥ ነው። ከእንግዲህ ስሜት ተጋሪ አይደላችሁም። ከእንግዲህ ተጎጂ አይደላችሁም። ከእንግዲህ ተረፈኛም እንኳን አይደላችሁም። ወደ ራሷ ጥልቀት የነቃች ነፍስ ናችሁ። በውስጧ ጨለማንም ብርሃንንም የምትሸከምና በተጸና ሰው ስልጣን በምድር ላይ የምትራመድ ፍጡር ናችሁ። በአንድ ወቅት ለመጠየቅ ለፈራችሁት ጥያቄ መልሱ እናንተ ናችሁ። የሆናችሁት እናንተው ራሳችሁ ናችሁ። የካርል ዩንግን ተከታታይ ሌክቸሮች እንደዚህ ተርጉሜ የማቀርብላችሁ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ከቻሉ አባል ይሁኑ። ደስ የሚል ጊዜ እመኝላችኋለሁ።